15 ቀን ምናምን ከቆየ በኋላ ገንዘቡን ወይ ሌባ ይወስደዋል ወይ የሆነ ችግር ይፈጠራል። ስራ ጀምሮ ወይ ስራው ይበላሻል። የሆነ በቃ እንደዚህ ወር ምናምን እየጠበቀ ከዛ እኔ ግራ ገባኝ። በቃ ማለት መጨረሻ ላይ በቃ አሁን 5 ወሬ ነው ላኩለት። አሁን ሁለተኛ መላክ ምናምን አልፈልግም። እየተቸገረ ይኑር እሱ እየተቸገረ ይኑር ልጄስ ብዬ ሳስብ ምን እንደማደርግ ግራ ገባኝና በቃ እንቅልፍ አልወሰደኝም ዛሬ ማለት ነው። ምንድነው የሚሰራው? ይሰራል፣ ያገኘውን ስራ ነው የሚሰራው እሱ ፑል ቤት ምናምን ነው የሚሰራው። ምንድነው የሚያደርገው ነው ያልሽኝ? በቃ ወይ ከሰው ጋር ይጣላል ወይ የሆነ ነገር የሚሰራው ስራ ይጎልበታል። ሁሌ ነው ከሰው ጋር የሚጣለው? ሁሌ ማለት በቃ ይሄ ስራው የቁማር ስራ የፑል ቤት ስራ ስለሆነ ይጣላል። ወይ አልሰጥም ሲሉት ይጣላል ወይ ይጎላል። እንዴት እንደሆነ አላውቅም። ብቻ በጣም በቃ ማለት ስልችት አለኝ እኔ ማለት ነው። አንቺ ነሽ ቤቱን የምታስተዳድሪ? እሱም ያስተዳድራል፣ ግን በቃ የሆነ ሰዓት ላይ እኔ ግዴታ እሱ ሲያጣ ደግሞ እኔ እንትን እላለሁ፣ ሼር አደርጋለሁ ማለት ነው፣ እሸፍናለሁ። እና ቁማር ነው የሚጫወተው እሱ? ቁማር ነው እሱን የሚያጫውተው፣ እሱ ሳይሆን የሚጫወተው ያጫውታል። ስራው ይሄ ነው እኮ። ገንዘቡን ምን እንደሚያደርገው አታውቂም? የሚያገኘው እኔ አላውቅም። በቃ ገንዘቡን በዚህ ወጥቶ በዚህ ወርዶ ወይ ከሰው ጋር ወይ ተጣልቶ ተፈነካክቶ ሰውን ፈንክቶ ለእነሱን ያሳክማል፣ የጎደለ ይሞላል። በቃ እሺ፣ ምንድነው የምትፈልጊው አሁን አንቺ? እኔ አሁን በቃ ሀሳብ ካለ እኔ በቃ ማለት መፍታት ካለብኝ መፍታት፣ በቃ መወሰን ያለብኝ ነገር እንደወስን፣ ወይስ እድል ልስጠው ወይ በቃ አንድ እድል ልስጠው፣ ያንን እድል ይጠቀም። በቃ ይሄን ነገር በቃ እኔ አሁን ከራሴ ጋር እንትን ያልኩት አንድ እድል ልስጠው። ልጄ ደግሞ ከሱ ጋር ነው። እሺ ሚዩት አድርጊ እስኪ። አንደኛ ያው ለመፍታት ያው እኛን ማማከር አይጠበቅብሽ። ለመፍታት ራስሽ ልታደርጊ ትችላለሽ። ግን ያንን ከማድረግሽ በፊት ቁጭ ብሎ መነጋገሩ መልካም። ለአንዴና ለመጨረሻ ጊዜ ማንም አይፈርድብሽም። ያንን ካደረግሽ ቤተሰብ ሳታስገቡ ማንም ሳታስገቡ ስትሄጂ እዛ አሁን ከሀገር ውጭ መሰለኝ ያለሽው ስትሄጂ እዛ ቁጭ ብለሽ ለመጨረሻ ጊዜ ከዚህ ስራ ወጥቶ ስርዓት ያለው ስራ የሚሰራ ከሆነ ቤተሰቡን ያስተዳድር ከሆነ ይሄ እንደዚህ አይነት ዕቃቃ ጨዋታ መመላለስ፣ ቁማር፣ ድብድብ ምናምን ገንዘቡን እዛ ማጥፋት ምናምን ነገር አይነት ነገር ካለ የራስሽን ውሳኔ እንደምትወስኝ መንገር ለሱ ነግረሽው ብታረጊው እንኳን ኢትስ ኦኬ ገብቶሽ። ምክንያቱም እንዲህ እንደትቅጥይ ማንም አይፈርድብሽም። እሱ ቁማር እየተጫወተ ከሰው እየተደባደበ ገንዘቡን የትም እየበተነ ማንም አይኖርም። እንዴ ምን ማለት ነው? ቻዩ የሚባል ነገር የለም። እሱስ የሚያደርገው ነገር መታየት እኮ አለበታል። አንቺን ቻዩ የሚለኝ ሰው እንዳለ ሁሉ እዛ ጋር ያለው ሰውስ ማስተካከል አለበት እኮ። ስለዚህ ስትሄጂ ግን አድርጊ። ከዛ ውጭ ግን ገንዘብ አትላኪ። አሁን እስቲ የተወሰነ ጊዜ ገንዘብ ሳትልኪ የለም በይ፣ ወይ ከቻልሽ ደግሞ እኔም ቸግሮኛል እስቲ ገንዘብ ፈለግ አድርገህ ከዛ ላክ በይ። ልጁን ያስተዳድር እስቲ። አባት አይደል ልጅስ አይሟሟም። እስቲ የተወሰነ ጊዜ ሳትልኪ ማለት ሳትልኪ ገንዘቡን ከዛ ግድ የለሽ ከሆነ ለልጁን ግድ ከሌለው እየወጣ እንደፈለገ ቁማር የሚጫወት ከሆነ አንቺ ከዛ በኋላ ልጅሽን ይዘሽ አመሰግናለሁ ብለሽ መንገድሽን ትቀጥያለሽ። እሺ እሺ፣ አመሰግናለሁ። እኔ ያሰብኩትን ያሰብኩት። ተባረክ። እሺ አንዳንድ ሰው መጥቶ ቻዩ ለምን ችግር አለው እንዴ? ኦኬ እሷን ቻዩ በሏት፣ ግን እዛ ጋር ያለው ሰው ቅቤ ነው እንዴ እየቀባት ያለው? እኔ ምን አይነት ከየት ነው እኔ ለእናንተ አንጀቴ ያረረ። የአንዳንዶቹ ወንዶች ባህሪ አንጀት ቆሽት ያሳራል። አሁን እኔ እንዴት ተቃጠልኩ ስሰማው፣ እሷ እንዴት እንደሆነች አስቡት። የምትኖረው እሷ እንዴት
ቆሽቷ ብቻ ሳይሆን ምንም ነገር በቃ ተቃጥሎ አልቋል። እኔ እንኳን እንግዲህ አንድ ቀን የሰማሁት በ5 ደቂቃ ባልሞላ ጊዜ ውስጥ ለነገረችኝ ነገር በጣም ነው የሚያበሳጨው። ሰው እንዴት ትዳር ውስጥ ገብቶ እንዴት በስርዓቱ አይኖርም? የማይገባኝ ነገር ምንድነው ችግሩ? ካልሆነ ለምን ያገባል? ሲንግሎች ሲንግልነታችንን በዚሁ እንቀጥልበታለን። እሺ እንቀጥልበታለን። ምናልባት 140 ዓመታችን ላይ ስንደርስ እናጤነዋለን እና እናግባ ወይስ እስከ 200 ዓመታችን ድረስ እንቀጥለው የሚለው ነው። አሁን ባለው ነባራዊ ሁኔታ ግን ሰላም ሄሎ፣ እውነት እስከ 140 በቃ ሲንግልነት ይለምልም። እሺ እንዳያሳስባችሁ። 200 ዓመታችን ላይ ግን ስንደርስ እስቲ ዘመኑ ያኔም ስለሚቀየር እናግባ ወይስ እስከ 300 ዓመት እንቀጥል የሚለው ምን እናርግ ታዲያ? አስቸጋሪ ከሆነ በመድኃኒዓለም አሁን የእሷ ታሪክ እኔ ግራ ነው የገባኝ። ምን ሉን ነው? ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? የሆነ ምክር ፈልጌ። እሺ ንገረኝ። እኔ ማለት ነው ባለትዳርና የአንድ ልጅ እናት ነኝ። እሺ። እና ማለት ነገሮች በጣም ሲከብዱና እንመቻች ሲል ልጄን እህቴ ጋር አድርጊያት መጣሁኝ። እነዚህ ከተወሰነ ወራት በኋላ መልሶ እሱ ጋር ወሰዳት አባቷ ማለት ነው። ከዛ እሷን ይዟት እየኖሩ እኔም እየሰራሁኝ እየላኩኝ ምናምን በቃ እየላኩኝ ነበርና ከዛ በቃ ነገሮች አልመቻችለት ሲል እሷንም ይዞ ስራ ሊመቸው ሲል እናቱ ጋር አደረጋት፣ ገጠር ቦታ ማለት ነው። እና እሱም ስራ ጀመረ። በቃ እንደዛ ስራ ሲሰራ ምናምን ሁሉ ከዛም በፊት ይደውልልኝ ነበረ፣ ያወራኝ ነበር። እና እሷን ልጅቱን እዛ ገጠር አረጋት፣ እሱ ደግሞ ስራ ጀመረ፣ ላኩለት። አሁን 2 ዓመቴ ሊጨርስ ነው ከ5 ወር በኋላ ማለት ነው። እሺ። እና ብር የላኩለት ልጅቱን መልሶ ከተማ መጣትና ሁሌም ኦንላይን ይሆናል፣ ግን አያወራኝም፣ ልጅቱንም አያሳየኝም። በቃ አንዳንድ ጊዜ አልፎ አልፎ ነው የሚያሳየኝ። ማለት አንቺ ናፈቀችኝ በጣም። አይዞሽ። እኔ ሳውድ። እሱ የት ነው ያለው? ኢትዮጵያ። ለምንድን ነው ልጅሽን ማያሳይሽ? እንጃ በቃ ሁሌም ኦንላይን ነው፣ ግን ስደውልለት ማያነሳም። በቃ አላውቅም ብቻ ምንድን ነው በቃ ነኝ ማለት አይ ምንም ጠብ የለንም። ያወራኛል ማለት አንዳንድ ሲደውልልኝ በቃ እንደሚወደኝ ምናምን በቃ ለነጋችን እንደሚያስብ እንደሚሰራ ምናምን ሁሌም እንደዛ ይነግረኛል። እኔ ደግሞ እዚህ በጣም ስናፍቀኝ ምናምን ስጨናነቅ እያመመኝ ላይ የጭንቀት መድኃኒት ራሱ በቃ ብዙ ነገር ተሰጥቶኝ ሰሞኑን ራሱ ያለሁበት ሁኔታ ማለት ነው። ምን ያህል ጊዜ ሆነሽ ልጅሽን ካወራሻት? አሁን ባለፈው 8 ቀን አለፋትና ከዛ ሁለት አሳየኝ። 5 ደቂቃ ይሆናል ማለት ዝም ብሎ ከኋላ የሄደች ምናምን እንደዚህ ያሳየኝ ማለት እሷም ገና ትንሽ ናት። ያው በጣም ሲቸገረን በ3 ወሯ ነው ትቻት የመጣሁት ማለት ገና ትልቅ አይደለችም። በ3 ወሯ ከወለድሻ በ3 ወሯ ነው ጥለሻት የመጣሽው? አዎ ምክንያቱም በቃ በጣም እንትን ላይ ነበር እና ልጄ ከምትራ ምናምን ብዬ በቃ ያው ውስጤ ቢጎዳም ትቻት መጣሁ። ምንም አማራጭ አልነበረኝም እኮ። አሁን ያልገባኝ ምን መሰለሽ፣ ችግር ከሌለ የሚያወራሽ ከሆነ ስለወደፊትም የሚነግርሽ ከሆነ
ለምንድን ነው ልጅሽን ታዲያ ማታወሪያት እንድታወሪያት የማይፈልግ? እሱ ራሱ እኮ በየቀኑ አያወራኝም፣ ግን ኦንላይን ሁሌም በየቀኑ ኦንላይን አለ። ግን በቃ ኦንላይን እያለ የሆነ ሰዓት ነው ቆይቶ እንደዚህ ይደውልና ከዛ ያሳየኛል። ለእህቴ ምናምን አገናኝ ስላት ወይም ደግሞ እህቶች ሄደው ያሳዩኛል እና ያሳዩኛል። እሱም በዛን ሰዓት እሷም በሚያሳየኝ ሰዓት ይሁን በቃ ለወደፊታችን እንደሚሰራ ምናምን እንደዚህ አይነት ነገር ነው እንትን የሚለው እና እኔ ራሱ አሁን በቃ ያለችኝ 100,000 ብር ብቻ ናት ወላሂ። ከዛ ውጭ ያለው ምንም ብር የለኝም። ብሩን የት ነው የምታስቀምጪው? ያው ለሱ ነበር የላኩት፣ ግን ምንም ብር የለም። ሁሉም ጠፍቷል። ስራ አትክልት ቤት ስራ ጀምሯል፣ ግን ስራ የለውም እሱ። አትክልት ቤት እየሰራ ነው ከፍተው። አሁን ልጄን ናፈቀችኝ፣ ልጄን አገናኝ ምናምን ስትይ ምንድን ነው የሚልሽ? በቃ ማለት በቃ ኦንላይን አለ፣ ግን ማለት በቃ ዝም ነው የሚለው። አይቶ ማለት ነው አይቶ ይወጣል። ከዛ እህቴን ደውላትና እነግራታለሁ እንዳገናኝ ማለት ነው። ከዛ እሱ ስደውልለት ይደውልልኝና ያሳየኛል። ከዛ ውጭ ግን በቃ ኦንላይን አለ፣ ከኦንላይን አይጠፋም። ለምን እንደሆነ አላውቅም። በቃ ማለት የሆነ በቃ ማለት ምናልባት አይፈልገኝ እንደሆነ ወይም ደግሞ ሌላም የፈለገው ሰው ካለ በህይወቱ የገባ ምናምን ብዬ ልክ እንደዚህ በቃ በመልካም ቃል ማለት ነው ስጠይቀው እኔ በአንቺ ማንንም የምተካው የሚለኝ መቼም ቢሆን በቃ ሁሌም እንደዚህ ይለኛል እና በቃ እንደዚህ አይነት ባህር ሲያመጣ ደግሞ ደጋግሜ ስጠይቀው ልክ እንደምጨቀጭቀው አይነት ሀሳብ ያወራኛል ማለት ነው። እኔ ግን በቃ እንደዚህ ሰው ኦንላይን ሆኖ ቢያንስ ሲያመኝ ሲከፋኝ ምናምን ከሁሉም ሰው በቃ ማንም ጋር እንዳላወራ በፊት ከሁሉም ሰው አራርቆኛል እና በቃ የእሱን ስልክ ስለምጠብቅ ሁሌም ያው ውስጤ በጣም ይጎዳል እና ብቻ ምን እንደማደርግ አላውቅም። ልጅሽን ማን ነው ይዟት ያለው? ማን ነው ያሳድጋት? እሱ ጋር ናት። እናቱን አምጥቶ እሱ ጋር ነው የምትኖረው። እናቱ ጋር ብትደውይ ልጅሽን አያገናኙሽ? እናቲቱ ስልክ የላትም። እሺ እስቲ ሚዩት አድርጊና አዳምጪ። ተረጋጊ እሺ። አሁን የምትቀይሪው ነገር ላይ ብቻ ነው ትኩረት ማድረግ ያለብሽ። ተወደደም ተጠላም ህይወትሽ መቀጠል አለበት። ጠንካራ ሰው መሆን አለብሽ። ጎበዝ ሰው ካልሆንሽ ሁሌ እንዲያለቅሽ ልፍስፍስ ሆነሽ እንደዚህ በቃ የኔ ነገር እያልሽ እንዲህ አይኖርም። ዋጋ ትከፍያለሽ። ወንድ ልጅ ካጠገቡ ርቀሽ ሚስቱ ሆነሽ አንቺን ቁጭ ብሎ የሚጠብቅበት አይጠብቅም። አጠቃላይ ምናልባት ከአንቺ ጋር ዝም ብሎ አለ አይደለ አለው አይነት ነገር ዝም ብሎ በቃ ላባ ብላት አይነት ነገር ብሎ እንጂ እንደ ባል አንቺን ትሪት ማድረግ፣ ልጅሽን ማገናኘት፣ ልጇ ሊናፍቃት ይችላል። አስተዋይ ሰው እንደዛ ነው የሚያደርገው። አሁን ባለሽበት ሁኔታ ጠንካራ ሰው መሆን ለድርድር የምታቀርቢው ጉዳይ አይደለም። ስለዚህ ምንድነው ማድረግ ያለብሽ? የምትሰሪውን ገንዘብ ያዥው አትላኪ። ስትሄጂ ልጅሽን ታገኛታለሽ። ከቻልሽ ለእህቶችሽም እሱ ጋር አትደውይ። በቃ ልጄን አገናኘኝ ብለሽ ትኩረትሽን ከሱ ላይ አንሺ። ምን መለማመጥ አያስፈልገው። ሕፃን ልጅ አይደለሽ፣ ልጅ ወልደሻል። ሰው መብሰል አለብሽ። በመንፈስ ጠንካራ መሆን አለብሽ። ብር አትላኪ። ሰርተሽ የምታገኘውን ገንዘብ በቃ እሱ የራሱን ህይወት ጀምሮ ሊሆን ይችላል። የምታውቂው ታሪክ የለም። ግን በዚህ መሀል አንቺ አየር ላይ መንሳፈፍ የለብሽም። ስትሄጂ የምታየው ነገር ምናልባት ራሴን ካላስጠፋው የሚያስብል ነገር ሊገጥምሽ ይችላል። ስለዚህ አሁን ለራስሽና ለልጅሽ ነው የምታስቢው። የመጀመሪያ የምታደርጊው ነገር ምንድነው? የምትሰሪውን ገንዘብ አትልኪም ለሱ። ገንዘብ ብሎ እንኳን ቢጠይቅሽ ችግር አውሪበት ከቻልሽ።
ጠፍቼ ነው የምሰራው። ስራ የለም፣ ሰው ጋር ነው ያለሁት። እንደውም ከተቻለ ከዛ በትልክልኝ እንደ ሀሳብ ከአንቺ አይጠብቅም። ያኔ ልጅሽ ስትናፍቅሽ እህትሽ ጋር ትደውይና ወይ ደግሞ እናትሽ ጋር ከሆነ ያሉት የሆነ ስልክም ገዝተሽላቸው ሊሆን ይችላል። በፈለግሽ ሰዓት እናቱ ጋር እየደወልሽ ልጅ እንዴት ነች አገናኙኝ እስቲ። ገና ህፃንም ከሆነሽ ማውራት ላትችል ትችላለች፣ ግን አሳዩኝ እስቲ እንዲህ እያልሽ በሳምንትም አሳዩሽ፣ በወርም አሳዩሽ። ኢትስ ኦኬ እስኪያልፍ ድረስ አሁን ያለሽበትን ዋጣ አድርገሽ ትቀጥያለሽ። ባለሁበት ግን ነገሮች እንደፈለገ ካልተመቻቹልኝ፣ በየቀኑ ልጄን ካላሳዩኝ፣ በየሳምንቱ ደውዬ ካላገኘዋት፣ መልእክት ስልክ ቶሎ ካልተመልሰልኝ፣ ያለሽበትን ሁኔታ ተመልከች። እስኪያልፍ ድረስ ያለሽበትን ማሳለፍ ግዴታ ነው። ሰው ሀገር ነው ያለሽው አይደል? ዋጥ ታረጊዋለሽ። ሀገር ቤት እስክትሄጂ ድረስ ምንም ይፈጠር ከዛ ብቻ ልጄ ደህና ነች፣ ጤናዋ ደህና ነው፣ በቃሽ ብለሽ ስራሽን መስራት። ልክ ወደ ሀገርሽ የምትሄጂበት ጊዜ ሲደርስ ያን ያለሽን ንብረት ያለሽን ገንዘብ ያለሽን ነገር ይዘሽ ትሄጂና ታያለሽ ትዳርሽ ይሆናል አይሆንም የሚለውን። ከዛ ዝማም የሆነሽ ልጅሽን አይተሽ ልጅሽን ይዘሽ የራስሽን ስራ እየሰራሽ ህይወትሽን ትቀጥያለሽ። ፕላኑ ይሄ ነው መሆን ያለበት። ማለቃቀስ ምናምን የሚፈጥረው ነገር የለም። እንደውም የበለጠ ደካማ እንደሆንሽ ነው የሚያሳያቸው ለነሱ። ተግባባን? እሺ፣ አመሰግናለሁ። እሺ፣ መልካም። እነዚህ ወንዶች ግን ማለት ነው የትኛው ፕላን ግብረ ገብነት ያልተማሩ ስርዓት የሌላቸው ህሊና ማያውቁ ጠላት ነው እንዲያገብታችሁ የምትኖሩት አልገባኝም። እኔ ሰው እኮ ተጋባ ማለት ተዋዷል ማለት ነው። ተዋልዷል ማለት ልጅ ፍሬ አፍርቷል ማለት በቃ ወዳጅነት አለው ማለት ነው። እንዴት ለተዋለደ ሰውና ለተዋደደ ሰው በዚህ መጠን እኮ ለጠላት ራሱ እኮ አይኮንም እኮ። አመጣ የወለደችውን ልጅ ለማገናኘት ምን ብጠላት ምን ብንጋጭ ምን ብንባላ ይህን የማግኘት ለልጁ ሲል ያንን ማድረግ አለበት። እንደው ቢሆን እንኳን ትተነዋል ብያችኋለሁ። በቃ እየመጣችሁ አግባ፣ መቼ ነው የምታገባው፣ መቼ ነው የምትወልደው ምናምን የምትሉኝ ሰዎች እስከ 199 ዓመቴ ድረስ ሲንግል ነኝ። ቴንክ ዩ ቬሪ ማች። 199 ሲሞላኝ ለ201 ሲቀረኝ እስቲ አጤነዋለሁ ጉዳዩ። ጤና ይስጥልኝ። ሄሎ እሺ፣ ልጁ ላይ ነው ሪኩዌስት የምትልከው ግን አታወራም። ደግማ ከላከች ጋይስ ለአንድ ሳምንት እረፍት ስጧት። እሺ ሞዴሬተሮች፣ አንድ ሳምንት ትረፍ። እሺ ፌመስ ሆነች በእኔ ማለት ደጋግሜ ሳይሆን ፕሮፋይሉ ፈመሰች፣ አወቅኳት ማለት ነው። ሰላም አንድ ሰው አንዴ ልኮ ነገር በቃ አውቆ ጨዋታ ነው ማለት ነው። የልጅ ጨዋታ ነው። ስለዚህ ትንሽ እረፍት ዓመታችን ድረስ እረፍት እንወስዳለን። ኦኬ እኔ እውነቴን እኮ ነው። እስቲ ደስተኛ የትዳር ህይወት ውስጥ ያላችሁ ሰዎች መታችሁ ነገሩ ተስፋችንን ለምዱ። ሰላም ይሰማል። እውነቴን እኮ ነው። ደስተኛ እኔ ባሌ እንዴት እንደምወደው ሰላሙ፣ ስርዓቱ፣ ሚስቴ በቃ እንዴት ትወደድ፣ ጨዋ። ሰላም ወይ አሌክስ፣ እንዴት ነው? እንኳን ደህና መጣሽ። ሰላም ነው? ሰላም ነን። ምን እንታዘዝ? ሰላም ይብዛልን። ስለ ምክርክ በጣም እናመሰግናለን። ኖርልን። የኛ መከታ ነህ አንተ። ሁሉ ጊዜ ነው የምናዳምጠው እና አጠለው ቪዲዮህን ከስር ገብቼ ነው የማዳምጠው ብዙዎቹ ነው ማለት ነው። እሺ እና እናመሰግናለን። ኖርልን፣ እድሜ ይርዘም። ቤተሰቦች አሜን አሜን። እና አንድ ምክር እንድትመክረኝ ፈልጌ ነው እኔ። እሺ እስቲ የሆነ ነገር ሰው ሲለኝ ማለት ነው እምቢ ማለት እንዴት ነው የምችለው? እምቢ ማለት አልችልም ወይ የለኝም ማለት አልችልም። የሆነ ነገር ላይ ማለት ነው
ምንም ቢጠይቁ እሺ ነው የምትይው? ማለት ቤተሰብ የሚሆን አጠለው እንትን ብሏቸው እየኖሯቸው ራሱ ማለት ያኔ ሲጠይቁኛል እምቢ ማለት አልችልም። ራሴ ተቸግሬ ለሰው መሆን ነው ፈልገው። ምን አተረፍሽ በዚህ? ምንም ያተረፍኩት ነገር የለም፣ ኪሳራ እንጂ። እምቢ እንዴት ልበል? እምቢ ማለት ያስከብርሽ። ያው ሰዎች ሊጠሉሽ ይችላሉ፣ ግን ደግሞ ያከብሩሽ። ወደድሽም ጠላሽ፣ እየጠላሽ ሰው ሊያከብርሽ ይችላል አቋም ካለሽ። እሺ ግን ስላልሽ ሰዎችን አታስደስቻቸው። ሞር የበለጠ ለአንቺ ያላቸውን ንቀት ለጊዜው እኔ ይመስለኛል፣ ግን እያስደሰትኳቸው ይመስለኛል። በስ እንዴት እንደውም ብቻ ባላቅም ያለኝን በቃ እሰጣለሁ። ሚዩት አርጊ እስቲ እኮ። አሁን ምን መሰለሽ እምቢ ማለት የምትፈሪው ሰዎች እንዳይቀየሙሽ። ሁሉም ሰው እንደዛ ነው የሚያስበው። ሁሉም ሰው እምቢ ማለት የሚፈራው ሰዎችን ላለማስቀየም ቢርቁኝስ በሚል ስጋት ነው። እና ሰዎች ይራቁሽ፣ ገብቶሻል? ይራቁሽ። ሰዎች ቢርቁኝስ የሚለው ስጋት ከሆነ አብሮሽ ያለው ማለት ነው። ሰዎች ርቀውሽ ግን አንቺ የአቋም ሰው ከሆንሽ በቂ ነው። አቋም ካለሽ ማለት ነው። አለበለዚያ ግን እንደፈለጉ ነው የሚጫወቱብሽ። እንደፈለጉ ገብቶሻል? እንደፈለጉ በፈለጉ ሰዓት ሊያገኙሽ እንደሚችሉ፣ በፈለጉ ሰዓት ከአንቺ የሚፈልጉትን ማግኘት እንደሚችሉ፣ ይሄ ምንም አቋም የሌለሽ ጅዋዥዌ እንደሆንሽ አድርገው ነው የሚያዩት። ገብቶሻል? ስለዚህ ሁሉንም ሰው ለማስደሰት አይስክሪም ሻጭ ለመሆን የምታደርጊውን ጥረት አቆሚ። ጥቅም የለው፣ ዋጋ ትከፊበታለሽ። በተቻለሽ መጠን ከዛሬ ጀምሮ የምትጠየቂውን ነገር በሙሉ እሺ ከማለት ይልቅ እምቢ፣ አይሆንም፣ አልሰጥም፣ አልመጣም፣ አላደርግም ማለት ልመጂ። እጫቸው ማጣት ስጋትሽ ማጣት ከሆነ ይርቁኛል ከሆነ ይራቁሽ። እስቲ ምን ትሆኛለሽ? ፋይናሊ ውጤቱ ላይ ትከበሪበታለሽ ማለት። ስለዚህ እምቢ ማለት በጣም ወሳኝ ጉዳይ ነው በህይወትሽ ውስጥ። በጣም ተግባባን? አመሰግናለሁ። ስለዚህ እምቢ ነው የምትይው። እሺ ተባረከሽ። አይስክሪም ሻጭ ግን ለመሆን ትፈልጋላችሁ? አይስክሪም ጣፋጭ፣ ሁሉም ሰው ብታስቡበት ጥሩ ይመስለኛል። እሺ ያለን ደቂቃ ጥቂት ነው። እስቲ እንቀጥል። 14 ደቂቃ ይቀረናል። እሷን እንጠቀምባት እስቲ። እንጠቀምበት። እምቢየው ማለት ይሰማል? ይሰማል። አሌክስ እንዴት ነው? ሰላም ነኝ። እንኳን ደህና መጣሽ። አሜን። እንኳን ደህና መጣሽ። ያንተ ምክር ሁሌም በጣም እንትን እላለሁ። በጣም አሪፍ ነው። አሁን ደግሞ አንድ ምክር ፈልጌ ነበረ። እሺ። መጀመሪያ ላይ አረብ ሀገር ሲሄድ ቤሩት ሲሄድ ልጅ ሆኜ ነበረ። ምንም ፍቅረኛ ምናምን የሚባል አላውቅም ነበር እና እዛ ሄጄ በፌስቡክ የሆነ ልጅ ጋራ ተተዋወቅኩኝ። እሺ። ልክ እንደ እህትና ወንድም እያወራን አንድ አመት እንደዚህ ሆነን። በፌስቡክ እንዴት ተዋወቃችሁ? በቃ ዝም ብሎ ይሄ በሜሴንጀር ማለት ነው። ልክ በቃ ዝም ብሎ እንደ ወንድምና እንደ እህት ዝም ብሎ ሰላም ምናምን እያለ እኛ ወራኝ ምናምን እያለ አንድ አመት ሆነን። ከዛም በኋላ ፍቅር ምናምን ጠየቀኝ። እምቢ አልኩት። አለቀሰ። ራሴን አጠፋለሁ በጣም ወደድኩሽ ምናምን እያለኝ ነበርና ከዛም እኔም በቃ ልጁ በጣም ተመችቶኝ ነበረ። ለጊዜ ሳይ በቃ ጥሩ ነገር ይመስላል ውስጡ ምናምን ስታይ ለሰው የማስብ ነገር ነው የሚመስለው ለጊዜው እና ተተዋወቅ። ወደ 3 አመት እንደዚህ ከሱ ጋር ከቆየው በኋላ ወደ ኢትዮጵያ ገባው። በአካል ተገናኘን። ከዛም በኋላ ተመልሼ መምጣት ፈልጌ ነበር እዚህ። ከዛን ዱባይ መጣው። አሁን ዱባይ ሲመጣ ለኔ በጣም ይጨነቃል። ለጊዜው ጓደኞቹን፣ ቤተሰቦቹን፣ እህት ወንድሞቹን ምናምን አስተዋወቅን።
ከዛም በኋላ ብር ላክልኝ ተቸግራለሁ አለኝ። እኔ ደግሞ እምቢ ማለት አልችልም። እምቢ ካልኩኝ ይሄ ሰው ሪቅኛል ብዬ ምናምን ብዬ ሰበብ እንትን እላለሁ። ሰበብ እንትን እያልኩኝ ደሞዝ አልወሰድኩም ሴትዮዋ ቤት የለችም ምናምን እያልኩኝ ወደ አመት ምናምን ከቆየው በኋላ ሌላ ሴት ጋር ሄዶ ልጅ ወለደ። አልሰማሁትም፣ ለኔ አልነገረኝም። ከዛን ታሰረ። ስታሰር የሱ ጓደኛ ነበረ ለኔ ደውሎ ሰምተሻል ወይ አለኝ። አረ ምንም አልሰማሁም። ታስሯል ነበር እኮ አለኝ። ለምን ሰበቡ ምንድነው ምናምን ስል አረ ልጁ በጣም ዱርዬ ሆኖ ሌላ ሴት ጋር ሄዶ ልጅቷ አስረግዞ አላቅሽም አላት። ከዛ ልጅቷ ደግሞ አሳሰረች አለኝ። እንዴ ደነገጥኩ ለጊዜ። በቃ እንዳለ በቃ ራሴን አላቅም፣ በደመ ነፍስ ነው የምራመደው፣ ደንግጬ ማለት ነው። ከዛም በኋላ ከእስር ቤት ወጣ። ልጅቷን አልፈልጋትም፣ ራሴን አጠፋለሁ። እኔ ያለችን ዱባይ ያለችው የኔ እናት እሷን መተው አልችልም ምናምን ወንድሙም ደውሎብኝ ጁና ራሴን አጠፋለሁ እያለ ድምጿ እየተቆራረጠ ነው። ድምፅሽ ሄሎ ወሰደት ልጅቷን። ኧረ አልሰማንም። ከዛ ይቅርታ ምናምን አለቀሰ እምቢ እያልኩኝ ምናምን እያለ ወደቀ። ራሱን ሳይሆን ይሰማኛል። እየተቆራረጥሽ ነበር። ምንም አልሰማንም። ኔትወርክ ምንም አይሰማም። ይቆራረጣል። ኔትወርክ ነው። ቆይ እስኪ ላስተካክለው። አሁንስ? እስቲ አሁን ይሻላል። እሺ ከዛን ዱባይ ከመጣ በኋላ ነበረ ትንሽ ብር ላክልኝ ተቸግራለሁ ምናምን ብሎኝ ነበረ መጀመሪያ። እሺ ሰበብ እንትን እያልኩኝ የሱ ጓደኛ ደግሞ ለምንድነው እልካለሁ ብለሽ ለምን እንባልሽ ምናምን ስለኝ ሰዎቹ ቤት የሉም ሌላ ሀገር ስለሄዱ ቶሎ አይመለሱ ምናምን አልኩት። ከዛን ከቆይታ በኋላ ሌላ ሴት ጋር ሄዶ ከልጅቷ አስረገዛት። ከዛን ልጅቷ ደግሞ ከቆይታ በኋላ አግባኝ ምናምን ስትል አልፈልግሽም ማለት ልጅቷ ለወንድሞቿ ነግራ አሳሰረች። የሱ ጓደኛ ደውሎ ነገረኝ። ከዛን ሰምተሻል ወይ አለኝ። አረ ምንም አልሰማሁትም። ምን ሆኖ ነው አስል ታሰረኩ። ለምን እንደዚህ ልጅቷን አስረግዞ ለዛው መንታ ልጆች እና ታዲያ አልፈልግሽም ማለት እና ስለዚህ ምን አደረጋችሁ ታዲያ? የእሱ ልጅቷን ከወሰዳት ከእስር ቤት ይለቀቃል፣ ካልወሰደ ደግሞ እስር ቤት ይበሳበታል ተባለ። የሱ እናት ደግሞ ልጅቷን ወስዳለች፣ እሱ ደግሞ ነገ ይወጣል ምናምን አለን። እሁድ ለታ እንደዚህ እሁድ አሁን አመት ሞልቷል። ከዛም በኋላ ከዛ ከእስር ቤት ሲወጣ እሷ ከሰማች እኔ ራሴን አጠፋለሁ ምናምን እያለ እያበደ ምናምን አሉ የሱ ጓደኞችና ወንድሞቹን። ከዛ የሱ ወንድም ደውሎልኝ እሷን አጥቼ መኖር አልችልም እያለ ነው። አንቺ ደግሞ ሰምተሻል፣ መጀመሪያ ላንቺ አንነግርም ብለን አስበን ነበር፣ አንቺ ደግሞ ቅድማ ሰማሽ፣ ከልጁ እንዳርቂ ልጁ ራሱ ያጠፋል ምናምን አለኝ። አልችልም አልኩት። አልችልም በቃ ከሱ ጋር 4 አመት እንደዚህ ሆነን እንዴት ሌላ ሴት ጋር ይሄዳል? ለኔ ይሄ ዱርዬ መሆኑ እኮ ለኔ ምንም በቃ አይሆንልኝም ምናምን አልኩት። ከዛን እባክሽ ራሱን አጠፋል እባክሽ ምናምን እያለ ለመነኝ። እሺ አልኩት። ከዛም በኋላ እያወራን ከእስር ቤት ወጣ። ይቅርታ አለኝ። እያለቀሰ እምቢ አልኩት። በቃ ይቅርታ ለአንተ ይቅርታ አድርጌ እንደ ፍቅረኛ አብረን መኖር አንችልም፣ ግን እንደ እህትና ወንድም ካንቲ ጋራ ማውራት እችላለሁ። ራሴን አጠፋለሁ ብሎ መድኃኒት ይዞ አስፈራራኝ። በቃ ራሴን አጠፋለሁ፣ ዛሬ ይቅርታ ካላደረግሽን ራሴን አጠፋለሁ፣ ወረቀት ላይ ጽፌ በሳ ምክንያት ነው ሞትኩኝ ብዬ ራሴን አጠፋለሁ አለኝ።